ተናስተልን ተመልካቾቻችን ዜና በምልክት ቋንቋ ቀርባሉ። የፓን አፍሪካኒዝም ሐሳቤን በአንድነት ከድህነት የምንወጣበት ጉልበት አድርገን ልንጠቀምበት ይገባል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። በ36ኛው የመሪዎች ጉባኤ ጎን ለጎን አፍሪካ የከበባትን ችግራት ባሏት የተፈጥሮ ጸጋዎች የምትመከትበት መንገድ የሚያመለክት ምክክር በአፍሪካ አመራር ልዕቀት አካዳሚ ተካሂዷል። የአፍሪካ አመራር ልዕቀት አካዳሚ የፓን አፍሪካኒዝም ሐሳቤ ላይ ያተኮረ አፍሪካ ባላት የተፈጥሮ ሀብቶቿ ከከበቧት ችግሮቿ የምትላቀቅበትን መንገድ የሚያመላክት ውይይት አካሂዷል። በውይይት መድረኩ ጠቅላይ ሚኒስትር አብይ አህመድን ጨምሮ የናይጄሪያ፣ ሶማሊያ፣ ዩጋንዳ መሪዎች ተሳትፈዋል። የአፍሪካ አመራር ልዕቀት አካዳሚ ከአፍሪካ አራቱ ማዕዘናት የሚመጡ አፍሪካ የምትሻውን ዘመናዊ የአመራር ጥበብ ትምህርት የሚቀስሙበት እንዲሆን ተደርጎ መዘጋጀቱን ይህም የፓን አፍሪካኒዝም ሐሳቤ አንዱ ማሳያ እንደሆነ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። AFLIX is a recently established premier institution. የአፍሪካ አመራር ልዕቀት አካዳሚ በአመራር ጥበብ አፍሪካውያንን የሚያስተሳስር የፖሊሲና የምርምር ድጋፍ የሚያደርግ ተቋም ነው። ይህ አካዳሚ ከሁሉም የአህጉሪቱ ክፍል ተማሪዎችን ተቀብሎ የሚያስተምር ነው። ይህ ደግሞ የአፍሪካን መጪ ተስፋ በእውቀት የሚያመላክት የወደፊት መሪዎቻችን የሚወጡበት ይሆናል። ይህ አንዳችን ከሌሎቻችን ትምህርት የምንወስድበት አዲስ መተባበሪያችንም ይሆናል። And emerging leaders can learn from one another. የፓን አፍሪካኒዝም ሐሳቤ ከድህነት ጫና ነፃ የመውጣት አድርገን እንደ አዲስ ማስነሳትና በመተባበር አፍሪካን ከከበቧት ችግሮቿ በላይ ማድረግ የዘመናችን የቤት ስራ ነው ሲሉም ጠቅላይ ሚኒስትር አብይ ተናግረዋል። Reinvigorating Pan-Africanism for a changing world is a critical assignment. የፓን አፍሪካኒዝምን ሐሳቤ ለእድገትና ለጋራ ለውጥ አድርገን መጠቀም የአፍሪካውያን የቤት ስራችን ነው። ሐሳቤያችንን መለወጥ፣ መሬታችንን ማልማትና የተፈጥሮ ሀብታችንን መጠቀም ይገባናል። ልክ እንደዚህ ግቢ አረንጓዴና ንጹህ አፍሪካን መፍጠር ያስፈልገናል። We need to create clean and green environment like this academy. በውይይት መድረኩ የፓን አፍሪካኒዝም ሐሳቤ አፍሪካን ከቀኝ ወራሪዎች ቀንበር እንዴት እንዳላቀቀ እንዲሁም ዘመናዊ ፓን አፍሪካኒዝም በልማት መስክ ሲደገፍ መምሰል እንዳለበት ገለጻ ቀርቧል። በዚህም ኢትዮጵያ በአረንጓዴ አሻራ ዘርፍ የሰራችው ስራ ለአፍሪካም የሚተርፍ በጎ ጅምር እንደሆነ ተገልጿል። የጋራ ችግሮቻችንን የጋራ ጸጋዎቻችንን በመጠቀም እንዴት ነው ልንፈታቸው የምንችለው? ኢትዮጵያ ብቻዋን ብትሞክር ልትወጣው ትችል ይሆናል፣ ግን ጊዜ ይወስድባታል። ምናልባትም ሌላ አገር ያለው ችግር ደግሞ ኢትዮጵያ ውስጥ የምንሰራው ልማት እንዲቀዛቀዝ ሊያደርገው ይችላል። ለምሳሌ አሁን እኛ የኢትዮጵያ ተራሮች ላይ ችግኝ እየተከልን የሰሃራ በረሃን እንድናቆመው እዛ ታች ያሉት አገሮች ታችኛው ተፋሰስ ላይ ያሉ አገሮች የማይረባረቡ ከሆነ የማያግዙን ከሆነ እኛ ደጋ ላይ የሰራነው ስራ የሰሃራ በረሃን ወደ ላይ ወደ ኢትዮጵያ ተራሮች እንዳይመጣ ላያረጋው ይችላል። አልፎ ሊመጣ ይችላል ቢኮዝ ሰፊ ነው ይሄ ችግር። በተለይ እነዚህ ኢንቫይሮንመንታል ክራይሲስ የምንለው ኢትዮጵያ ውስጥ ብቻ የምንሰራው ስራ ቦረና ላይ አሁን ያለውን ድርቅ ላያቆመው ይችላል። ሶ ለዛ ነው ፓን አፍሪካኒዝም ማለት በጋራ እንልማ፣ የጋራ ችግሮቻችንን በጋራ ለይተን በጋራ አቅደን ሁላችንም እጅ ላይ ያለው ሪሶርስ ወደ አንድ አንጥተን ከዚህ ችግር ውስጥ ለመውጣት አንድ መድረክ ላይ እንሁንና አንድ ሚዲያ ላይ እንሁንና አብረን እንስራ፣ አብረን እንልማ የሚለው ነው ሐሳቤው። በአንድ ሀገር የተጀመሩ በጎ ስራዎች በሌሎች ሀገራትም እንዲደገሙ ማድረግ እንደሚገባ በአረንጓዴ አሻራም ኢትዮጵያ የጀመረችው በጎ ስራ በሌሎች አፍሪካ ሀገራት ሊስፋፋ እንደሚገባው ተነስቷል። በፓን አፍሪካኒዝም ጉባኤ የተሳተፉ የሀገራት መሪዎችም በአፍሪካ አመራር ልዕቀት አካዳሚ አረንጓዴ አሻራቸውን አሳርፈዋል። ጠቅላይ ሚኒስትር አብይ አህመድና የጅቡቲ ፕሬዝዳንት እስማኤል ኦማር ጊሌ በአዲስ አበባ የተገነባው አዲሱ የጅቡቲ ኤምባሲ መርቀው ከፈቱ። በስነ ስርዓቱ ላይ የኢጋድ ሊቀመንበር ዶክተር ወርቅነህ ገበየሁ ጨምሮ አምባሳደሮችና ዲፕሎማቶች ተገኝተዋል።
ፕሬዝዳንት ሳህለወርቅ ዘውዴ ከአውሮፓ ህብረት ምክር ቤት ፕሬዝዳንት ቻርልስ ሚሼል ጋር ህብረቱ ከኢትዮጵያ ጋር ያለውን ግንኙነት ማጠናከር በሚቻልበት ሁኔታ ላይ ተወያዩ። ኢትዮጵያ ከህብረቱ ምክር ቤት ጋር ያላት ጠንካራ ግንኙነት ይበልጥ ለማጠናከር መስማማታቸውን ተገልጿል። በውይይታቸውም በወቅታዊ የኢትዮጵያ ጉዳይ ዙሪያም መክረዋል። በኢትዮጵያ መንግስትና በቦታ መካከል የተደረሰው የሰላም ስምምነት የአውሮፓ ህብረት ምክር ቤት ፕሬዝዳንት ቻርልስ ሚሼል መደሰታቸውን ገልጸዋል። ሰማንያ ስድስተኛው የሰማዕታት ቀን 6 ኪሎ በሚገኘው የካቲት 12 ሰማዕታት መታሰቢያ ሐውልት በተለያዩ ዝግጅቶች ታስበው ውሏል። ቀኑን በማስመልከት የካቲት 12 ሰማዕታት መታሰቢያ ሐውልት ተገኝተው የአበባ ጉንጉን ያኖሩት የአዲስ አበባ ከንቲባ አዳነች አቤቤ ወጣቱ ትውልድ አባቶቹ ያወረሱትን አኩሪ ታሪክ በአንድነትና በአብሮነት መቆም ሊደግመው ይገባል ብለዋል። የማንን አገር ማን ይወርሳታል? የማንን ርስት ማን ይመራታል? የካቲት 12 1929 ዓ.ም የዛሬ 86 ዓመት ፋሺስት የጣሊያን ጦር ኢትዮጵያውያን ለቅኝ ግዛት ፍላጎቱ አልንበረከክ ስላሉት አልፎም በግራዚያኒ ላይ ጥቃትን ስለሰነዘሩ በ3 ቀናት ውስጥ ብቻ ከ30 ሺህ በላይ ኢትዮጵያውያን በአዲስ አበባ በጣሊያን ፋሺስቶች በግፍ ተጨፍጭፈዋል። የሰማዕታቱ በጠላት ጭካኔ ያራዱበት የጽናታቸው ምንጭ የሀገር ፍቅር ስሜታቸው ነው ይላሉ ጀግኖች አባት አርበኞችና ሌሎችም። ለሀገር ለመጠበቅ ያደረገው ተጋግሎ በቆራጥነትና በአንድነት ነው። ይሄ ትግል ደግሞ አንድነት ባይኖር ኖሮ የሀገር ፍቅር ባይኖር ኖሮ ዘር ጎሳ ሳይለይ የታጠቁት የሀገርን ፍቅር ነው፣ አንድነትን ነው፣ ሰላምን ነው። ከነሱም ብዙ ነገር የምንማረው ትልቅ ጽናት ነው። ለሀገራቸው የቆሙትን በሞት ብዛት አልፈሩም። 100 300 400 የሞት ከዛም በላይ 10 20 እየገቡ አልሆነ ከዛ በላይ ነው ቁጥር እየጨመረ የመጣው ለአንድ ሀገር ሲሉ ለአንድ ኢትዮጵያ ሲሉ ያንዳንድ ሀገር ታሪክ ስትተርክ ያከብራሉ ሁሉም ሀገር። ብዙዎቹ ግን የሰው ሀገር ሄደው የወረሩበትን ነው የሚያከብሩት። ብዙዎቹ ሰው የገደሉበትን ነው። እኛ ራሳችን ድል ያደረግንበትን ያለፍንበትን አባቶቻችን የሰጡንን ኩራት እንማረው። 86ኛው የካቲት 12 ሰማዕታት መታሰቢያ ዕለት በልዩ ልዩ የማርሽ ባንዶች እጀባ ስርዓት የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤና የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር አባላት በተገኙበት የአበባ ጉንጉን የማስቀመጥ ስነ ስርዓት ተካሂዷል። የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ ኢትዮጵያውያን በሉዓላዊነታቸው የማይደራደሩ መሆናቸውን ታሪክ የሚመሰክረው ሀቅ ነው ብለዋል። ህዝቡ በአንድነት በመቆሙ ጠንካራ በመሆኑና ለሃይማኖቱ ለባህሉ የቆመ ህዝብ እንደመሆኑ ማንኛውንም ነገር ሲመጣበት በጋራ ሆኖ የመከላከል ልምድ ብቻ አይደለም በተለያየ ጊዜ እያሳየ ስለነበረ ይሄ ኢትዮጵያን ከሌላው ዓለም የሚለያት ነው። የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ የህይወት ዋጋ ተከፍሎላት በጸናች ሀገራችን ላይ በትብብር መቆምና ታሪካችንን መጠበቅ ለተከፈለልን ዋጋም መኖር ይገባናል ሲሉ አስገንዝበዋል። አገራችን ጸንታ የቆመችው በነጻነት የተጠራችው ትልቅ ተጋድሎ ተደርጎላት ዋጋ ተከፍሎላት እንደሆነ ስለዚህ አንድነታችንን እናበርታ፣ አብሮነታችንን ከምን ጊዜውም በላይ ለመገንባት ሁላችንም እንጣር፣ የጀግኖችን የሰማዕታትን ታሪክ እንዘክር፣ እንማርበት፣ ለሚቀጥለውም ትውልድ ለማስተላለፍ ሁላችንም ጥረት እናድርግ። የካቲት 12 ሰማዕታትን ጀግንነትና አይበገሬነት ከትውልድ ወደ ትውልድ ይተላለፍ ገባም ተገልጿል። የፖለቲካ ልዩነቶችን ወደ ውይይት በማምጣት ህዝቡ እንዲመርጥ በማድረግ ዲሞክራሲያዊ በሆነ መንገድ እንፍታ ሲሉ የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ ጥሪ አቀረቡ።
ጨፌ ኦሮሚያ 6ኛው ዙር 2ኛ ዓመት 4ኛ መደበኛ ጉባኤውን በአዳማ አካሂዷል። ባለፈው አርብና ቅዳሜ በተካሄደው ጨፌ ኦሮሚያ ጉባኤ የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ የክልሉን የ6 ወር የስራ አፈጻጸም አቅርበዋል። ባለፉት ወራት በክልሉ የተሰሩ ስራዎች አበረታች ቢሆኑም ካለው የህዝብ ብዛትና ፍላጎት አንጻር ህዝቡን የሚመጥን አይደለም ያሉት ርዕሰ መስተዳድሩ በቀጣይ መሰረታዊ ለውጥ ሊያመጡ በሚችሉ ነገሮች ላይ ትኩረት ሰጥተን መስራት ይገባናል ብለዋል። የዚችን ሀገር ኢኮኖሚ እያፈረሰ ያለው ትልቁ በሽታ ህገወጥ ንግድ ነው። ይህን ስርዓት ለማስያዝ ሁላችንም በትኩረት ልንሰራበት ይገባል። ሁለተኛው የቁጠባ ባህላችን ላይ ሰፊ ስራ ሊሰራ ይገባል። ያልቆጠበ ህዝብና ሀገር ልማትና ብልጽግና ሊኖረው አይችልም። ሶስተኛው ጉዳይ ደግሞ ስራ ፈጣሪዎች ላይ መስራት ነው። በእነዚህ 3 ነገሮች ላይ ካልሰራን ሀብት ማፍራትና ድህነትን መቀነስ አይቻለንም። የጨፌ አባላቱም ሆነ ህዝብ በትኩረት ሊመለከተው ይገባል። በክልሉ ሰላምን በዘላቂነት ለማስፈን የፖለቲካ ልዩነቶችን ወደ ውይይት በማምጣት ህዝቡ እንዲመርጥ በማድረግ ዲሞክራሲያዊ በሆነ መንገድ እንፍታ ሲሉም የክልሉ ርዕሰ መስተዳድር ሽመልስ አብዲሳ ጥሪ አቅርበዋል። ካራን ኦርዶፋ ጅሩ ፊኬስ ደበረ እፍኔ ባህይ ደብሲሳ እየተከተልነው ያለውና የመጣንበት መንገድ በጣም አድካሚና ብዙ መስዋዕትነት የተከፈለበት ነው። በዚህ ደግሞ ማንም አይደለም የተጎዳው፣ የኦሮሞ ህዝብ ነው። አሁን ያለንበት ሁኔታ አንድም መሳሪያ የሚያስነሳ ነገር የለም። በውይይትና ሰላማዊ በሆነ ፖለቲካ ህዝብን በመወከል ማሳካት የምንችለው ነገር ነው። ጫካ ውስጥ የሚያስገባና ደም የሚያፋስስ አንድም ነገር የለም። በዚህ የተጠቀመው ህዝባችን ሳይሆን ሌላ አካል ነው። ስለዚህ የፖለቲካ ልዩነቶችን ወደ ውይይት እናምጣና እንወያይበት፣ ህዝቡም የሚሻለውን ይወስን። ለመረጠን ህዝብ የገባነውን ቃል ለማክበር በልማት በሰላም እንዲሁም የህግ የበላይነትን ለማስከበር ስራዎች ተጠናክረው ይቀጥላሉም ብለዋል። ባለፉት 6 ወራት በብዙ ችግሮች ውስጥ አልፈናል። በዓለም ላይ የተፈጠረው ችግሮች የኑሮ ውድነቱን አባብሰዋል። በኦሮሚያ ክልልም የሰላም አለመስፈን ችግር አለ። ሆኖም በዚህ ውስጥም አልፈን በርካታ ስራዎች ሰርተዋል። በዚሁ ልክም ብዙ ክፍተቶች አሉ። በዚህ በጀት ዓመት መጨረሻ ክፍተቶች ባሉበት ቦታዎች የተሻለ ለውጥ በማሳየት የህዝባችንን ፍላጎትና ምኞት ቀጣይነት ባለው መልኩ ለማረጋገጥ መስራት ይጠበቅብናል። ጨፌው በ2 ቀን ውሎ የክልሉን የ6 ወር የስራ አፈጻጸም ከመገምገም በተጨማሪ 4 የተሻሻሉ ረቂቅ አዋጆችንና ሹመቶችን በማጽደቅ ተጠናቀዋል። በመጨረሻም የመኖሪያ ቤት ችግርን በዘላቂነት ለመፍታት የፖሊሲ ማዕቀፍ ሊበጅ እንደሚገባ ተገለጸ። የሚገነቡት ቤቶች ዝቅተኛውን የህብረተሰብ ክፍል ያማከሉ ሊሆን ይገባል ተብሏል። የመኖሪያ ቤት ለአንድ ሀገር ህዝብ መሰረታዊ ፍላጎት ከሆኑት ግብዓቶች መካከል ዋነኛ እንደሆነ ይነገራል። በኢትዮጵያም የመኖሪያ ቤት ፍላጎትና ያቀርቦት አለመጣጣም ከጊዜ ወደ ጊዜ እየተስተዋለ መሆኑን ምሁራን ይገልጻሉ። የመኖሪያ ቤት ችግር የሚታየው እንግዲህ በተለይ በከተሞች ነው ማለት ነው። በልዩ ሁኔታ ደግሞ የከተሞች የእድገት በተለይ የህዝብ ቁጥር እድገት እየፈጠነ ነው የመጣው። በተለይ የትልልቅ ከተሞች እድገት በኢትዮጵያም እንደምታየው በመላው ዓለም። ስለዚህ በእነዚህ ከተሞች የቤትን ማቅረብ ለነዋሪው ትልቅ ተግዳሮት ሆኗል። አዲስ አበባ ውስጥ በተለይ ትልልቅ ከተሞች ውስጥ ቤት የማግኘት ቤት ሪሊ አክሰስ የማድረግ ጥያቄ የሰው ያብዛኛው ሰው የልብ ፍላጎት የሚሰራበትም የመጨረሻ ግቡ እሱ ሆኗል። የከተማ መንግስታትም የከተማ አስተዳዳሪዎችም ጭንቀት ይሄ ነው። እናም የመኖሪያ ቤት አቅርቦትን በዘላቂነት ለመፍታት በፖሊሲ ማዕቀፍ ሊበጅ እንደሚገባም ተብራርቷል። ስለዚህ ይሄ ነገር ለመፍታት ብዙ ደርዞችን ማጣመር ግድ ይላል። ከፖሊሲ እስከ ፕሮጀክት እና እስከ ቴክኖሎጂ ኤክስፐሪመንቴሽን ድረስ ወጥ ከሆነ በዚህ ጉዳይ ላይ ስርዓት ያለው ምርምር ከማድረግ ሙከራ ያደረጉ ምርምር ከማድረግ እስከ አጠቃላይ የአርባናይዜሽን ስትራክቸራችን የመከተም ሂደትን ጋይድ እንዴት ነው የምናደርገው የሚለው ጥያቄን ድረስ አድሬስ ለማድረግ ወይም ለመመለስ ሁሉንም አቅጣጫዎች መፈተሽ ግድ ይላል። የሚገነቡ ቤቶች ዝቅተኛውን የህብረተሰብ ክፍልን ያማከለ በማድረግ ፍትሃዊ ተጠቃሚነትን ማጎልበት ይገባልም ተብሏል። በአብዛኛው የኢትዮጵያ ህብረተሰብ በከተማ የሚኖረው ደግሞ በገበያ ቤት መግዛት የማይችል በብድርም ቢሆን መስራት የማይችል በርካታ
ነዋሪ አለ። ለዚህ ደግሞ በቂ የሆነ አፎርደብል የምንለው ወይም ደግሞ ሊከፍለው የሚችለው አቅሙን ያመጣጠነ ቤት አቅርቦት ሊኖር ይገባል። እዚህ ላይ ነው እንግዲህ የመንግስት ዋና ኃላፊነት የሚሆነው ይሄኛው የዝቅተኛ የህብረተሰብ ክፍልን እንዴት ነው ቤት የምናስተዳድረው። ለዚህ አንዱ መሬት ማዘጋጀት፣ ካፒታል ማቅረብ እንዳለ ሆኖ ቴክኖሎጂ ወሳኝነት አለው እዚህ ላይ። አሁን በሀገራችን ያሉት ሪል ስቴት ሰዎች በሙሉ ትልልቅ ህንፃዎች ነው የሚሰሩት። አነስተኛ ደሞዝ የሚከፈለው ሰው የገንዘብ ከየት ያመጣል? ያንን ሊገዛ ይችላል። በመጠኑ በአቅሙ በደረጃው በደሞዙ ልክ ሊከራይ የሚችል ቤት እንዲቀርብለት ያስፈልጋል። ለዚህ ደግሞ ሁሉም መተባበር አለባቸው። የፌዴራል ቤቶች ኮርፖሬሽን የመኖሪያ ቤት ችግርን ለመፍታት እያከናወነ ያለውን ጥረት አጠናክሮ እንደሚቀጥል ገልጿል። አዳዲስ ነገሮችን ውጪ የሚጠቅሙ ነገሮችን ቀምሮ ለይቶ ህግ አድርጎ ተጠቅሞ የሚል ለዛ ደግሞ ፖሊሲና ስትራቴጂ የሚያመቻች ሌላ አካል እንደኛ ደግሞ ፈጻሚዎች ደግሞ የተዘጋጀውን ነገር ተጠንቶ የመጣውን ነገር ተቀብለን ብዙ አሉ በአለም ላይ የተሞከሩት በዚህ መነሻ አድርገን ደግሞ የተለያዩ አይነት ቴክኖሎጂን እያመጣን ከሁሉም ስቴኮች ጋር ለመስራት ዝግጅት ጨርሰናል። ገና ባበቃ ከቀሪ ፕሮግራሞቻችን ጋር መልካም ቆይታ። ፍጥረት መባቻ ህይወትን ቀለል ለማድረግ በከባድ የሥራ ጥረት ማለፍ ለመኖር መታተር በዘመን ዱካ በስልጣኔ ሀው ቆጠራ የዕለት ጉርስ ከጫካ ወደ ጓዳ ቀረበ። ከታሰበው ቦታ ለመድረስ የታለመውን ለማግኘት ጊዜና ጉልበት የሚባክንበት ዘመን አለፈ። የብር ኖት ክምር ተሸክሞ መሄድ ካሽ መደርደር መቁጠር ትዝታ ሆነ። ለኪስም ላይ የያዝ ምቹ ሁሉ በእጅ የሆነች አንዲት ካርድ የዘመነው ዓለም የገንዘብ ጌጥ ሆነች። ኑሮ ቀለል አለ፣ ሕይወት ተለወጠ፣ ጊዜና ጉልበት የማይባክን ሀብት ሆነ። ባንካችን አዋሽ የክፍያን ስርዓት በማዘመኑ በርካታ ደንበኞች የኑሮን ውጣ ውረድ በአዋሽ ባንክ የክፍያ ካርድ ቀላልና ምቹ አድርገው ደስታን ተጋርተዋል። እርሶም የአዋሽ ባንክ የክፍያ ካርድን በመጠቀም ዘመናዊውን ያኗኗር ዘይቤ ይቀላቀሉ። አዋሽ ባንክ ስድስተኛው የአፍሪካ የመሪዎች ጉባኤ ባሳለፍነው ቅዳሜና እሁድ በመዲናችን አዲስ አበባ ተካሂዷል። የአፍሪካን መጻኢ ዕድልና ፈተናዎቿን በአጠቃላይ ሀገሪቱን በሚመለከቱ አጀንዳዎች ውይይትም ያደረገ ሲሆን ለዚህ ጉባኤም ከመላው ሀገሪቱ መሪዎች ታድመውበታል። Oh
በ36ኛው የአፍሪካ የመሪዎች ጉባኤ መክፈቻ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ አፍሪካዊ ጉዳዮችን በስፋት ዳሰዋል። ጠቅላይ ሚኒስትሩ አፍሪካዊ ችግሮችን በአፍሪካ ሊፈቱ እንደሚገባቸው ያነሱ ሲሆን ኢትዮጵያ ችግሯን በአፍሪካ ህብረት ስር ፈታ ምሳሌ ሀገር መሆኗንም ተናግረዋል። When I stood before you last year on this same occasion, ባለፈው ዓመት በዚሁ መድረክ ላይ ኢትዮጵያ ከአስከፊ ግጭት እየወጣች ነው ብያችሁ ነበር። ዛሬ ላይ እዚህ የተገኘሁት በመንግስትና በህወሓት መካከል የነበረው ችግር በሰላማዊ ንግግር ባለፈው ህዳር ወር ላይ ፈተነው ነው። የፕሪቶሪያው ስምምነት የጥይት ድምጽ እንዳይሰማ መሰረት ጥሏል። በአፍሪካ ህብረት ያልተቋረጠ ጥረትና የአፍሪካን ችግሮች በአፍሪካውያን መፍታት የሚለው መርህን በኢትዮጵያ ጥሩ ነገር እንዲፈጠር አድርጓል። ችግርን በራስ መፍታት የሚለው መርህ በኢትዮጵያ የቀድሞው ንጉስ አጼ ኃይለ ሥላሴ በአፍሪካ አንድነት ድርጅት የመጀመሪያ ስብሰባ ላይ የተገኘ ነው። አጼ ኃይለ ሥላሴ በወቅቱ በአፍሪካውያን መካከል የሚፈጠረውን ግጭት ተፈጥሯዊ ነው፣ ነገር ግን ግጭቶች የሚፈቱበት መንገድ በውጭ ጣልቃ ገብነት ከተደረገ በሽታ ይሆናል ብለው ነበር። ዛሬ ኢትዮጵያ የአፍሪካን ችግሮች አፍሪካዊ መፍትሄ እንዲሰጣቸው የአፍሪካውያን የአባቶችን ጥበብ በመጠቀም እየተገበረች ነው። leading role in peacekeeping mission. ኢትዮጵያ በሱዳን፣ በሶማሊያ፣ በደቡብ ሱዳን ሰላም በማስከበር የመሪነት ሚናን ተጫውታለች። ጦርነትም ሰላምም ሳይኖር ቀጥሎ የነበረው የኢትዮጵያና የኤርትራ ችግር የተፈታበት መንገድም ለአፍሪካውያን ችግሮች አፍሪካዊ መፍትሄ ለሚለው ምሳሌ የሚሆን ነው። የአፍሪካን ችግር በአፍሪካውያን የሚለው መርህ ከጸጥታ ችግሮች አልፎ የአህጉሪቱን የምግብ ዋስትና ችግር በመፍታት ላይ ሊሰራ ይገባል። አፍሪካ ራሷን በሚገባ እየመገበች አይደለም፣ ነገር ግን የዓለም የዳቦ ቅርጫት የምትሆን አህጉር ነች። ረሃብ ከሚገጥመው የዓለም ሕዝብ 1/3 አፍሪካ ውስጥ ነው ያለው። ይህ ለምን ሆነ ብለን በደንብ ልናስብበት ይገባል። ኢትዮጵያ በግብርናው ዘርፍ የምግብ ዋስትናን ከማረጋገጥ ያለፈ ውጤታማ ስራ እየሰራች ስለመሆኑም ጠቅላይ ሚኒስትሩ ጠቅሰዋል። Have been working diligently to enhance agricultural productivity. ባለፉት 4 ዓመታት ኢትዮጵያ በግብርናው ዘርፍ ላይ ውጤታማ ስራን ሰርታለች። በአነስተኛ እርሻ ስራ ላይ የተሰማሩ አርሶ አደሮችን በክላስተር እንዲያመርቱ፣ የመስኖ ተጠቃሚ እንዲሆኑና የሜካናይዝድ እርሻም ተጠቃሚ እንዲሆኑ ተሰርቷል። የጀመርነው የስንዴ ምርት ውጤትን አስገኝቷል። በዚህ ዓመትም ወደ ውጭ ገበያ ለማቅረብ ተዘጋጅተናል። ይህ ትልቅ የኢትዮጵያ ስኬት ነው፣ የአፍሪካም ስኬት ነው። ኢትዮጵያ የሜካናይዝድ እና አነስተኛ ግብርናን በማበረታታት በእንስሳት እርባታና በከተማ ግብርናም ውጤት እንዲመጣ የሌማት ትሩፋት ብለን ስራዎችን ጀምረናል። ይህም ኢትዮጵያን ለመመገብ ብቻ ሳይሆን ወደ ውጭ ገበያ ምርቶችንም ለመላክ የሚያስችል ውጤት እንደሚገኝበት እርግጠኛ ነን። Sadly, the principle of African solution to African problems እንዳለመታደል ሆኖ አፍሪካዊ ችግሮችን በአፍሪካዊ መርህ ለመፍታት የሚያጋጥሙ በርካታ ችግሮች አሉ። ምክንያቱ ደግሞ የችግሮች ሁሉ መነሻ አፍሪካውያን የምንፈጥራቸው አይደሉም። የአየር ንብረት ለውጥ ለአብነት ማንሳት እንችላለን። አፍሪካ ለዓለም የሙቀት መጠን መጨመር ድርሻዋ በጣም ዝቅተኛ ነው። ጉዳቱ ግን አፍሪካ ላይ ከሌሎች አህጉር የሰፋ ነው። ይህ ችግርን ለመፍታት አፍሪካ ጠባቂ መሆን የለባትም። ኢትዮጵያ ለመፍትሄው ከውጭ አልጠበቀችም። ባለፉት 4 ዓመታት በአረንጓዴ አሻራ 25 ሚሊዮን ዜጎቿን አሳትፋ 25 ቢሊዮን ችግኞችን መትከል ችላለች። ይህም 64 ሚሊዮን በጋዝ የሚሰሩ ተሽከርካሪዎችን ከመንገድ እንደማስወጣት ይቆጠራል። ለሀገር ኢትዮጵያ በአካባቢ ጥበቃ ላይ የምታደርገው ኢንቨስትመንት በጎ አድራጎት አይደለም፣ ምንጩ የራስ ፍላጎት ነው። የአካባቢ ጥበቃ እንደ ማህበረሰብ ሁሉም ነገራችን ነው። ራሳችንን ለመመገብ አቅም የሚሰጥ ነው። የውሃና የሌሎች ሀብቶቻችንም ጥበቃ ነው። እንዲሁም የሀገርን ሉዓላዊነት ማስጠበቂያ መንገዳችንም ነው። ጠቅላይ ሚኒስትሩ አያይዘውም አፍሪካ በጠቃሚ የዓለማችን ታላላቅ ተቋማት ስለሚኖራት ውክልና ቢሆን ያሉትን መፍትሄም ጠቁመዋል። Africa today is leading voice for better world. አፍሪካውያን በሁሉም መንገድ ለተሻለች ዓለም ድምጻቸውን ሊያሰሙ ይገባል። ልዩነቶችን በሰላማዊ መንገድ ሊፈቱም ይገባል። የአፍሪካ ነጻ የንግድ ቀጠና በዓለም ትልቁ ነጻ የንግድ ቀጠና ይሆናል ተብሎ ይጠበቃል። ይህም በአፋጣኝ ሊተገበር ይገባል። በአካባቢ ጥበቃና በታዳሽ ኃይል ላይ የአፍሪካ ተሳትፎም ከፍተኛ ሊሆን ይገባል። አፍሪካ ሁሉንም ዜጋ በሚመለከቱ ጉዳዮች ላይ መሪ ልትሆን ይገባል። በድጋሜ አፍሪካ በጸጥታው ምክር ቤት ከአንድ በላይ ቋሚ መቀመጫና አሁን ካለው በእጥፉ ሊያድግ የሚገባው ተለዋጭ አባላት ያሉት ድምጽም ሊኖራት ይገባል። ይህ ብቻም አይደለም፣ በቡድን 7 እና በቡድን 20 ውክልና ሊኖራት ይገባል።
የጠቅላይ ሚኒስትሩን የህብረቱን የጉባኤ ውሎን በተመለከተ ፕሬስ ሴክሬታሪዋ ማብራሪያ የሰጡ ሲሆን በማብራሪያው ላይም ጠቅላይ ሚኒስትሩ በንግግራቸው ለሀገሪቱ ባሉ መሰረታዊ ጉዳዮች አፍሪካውያን በአንድነት ሊቆሙ እንደሚገባ ገልጸዋል። እንደ ሀገር ያው በተለያዩ ጉዳዮች ጫና የሚደርስባትም ሀገር እንደመሆኗ መጠን በተለይ ከዕዳ ጋር ተያይዞ የዕዳ ቅነሳ ማዕቀፍ እሱ ተግባራዊ እንዲሆን ጥሪ ያቀርበዋል። ሁለተኛው እንደገና በዚህ ዓመትም ደግሞ የዛሬ ዓመትም ያነሱት የነበረው በተባበሩት መንግስታት የጸጥታ ምክር ቤት ውስጥ አፍሪካ ቋሚ መቀመጫ እንዲኖራት እሱንም ጥሪ ያቀርበዋል። በሶስተኛ ደግሞ አፍሪካ እንደ ሀገር ያላት ትርክት የሚቀረጸው በራሷ ሚዲያዎች አይደለም፣ በራሷ ልጆችም አይደለም። በጣም ብዙ ጊዜ በምዕራባውያን ሚዲያዎችና በሌላ ዓለም አቀፍ ያሉ ሚዲያዎች ስለሆነ እሱን ትርክት መቀየር ያለብን አንደኛ ሌሎች ሀገሮች እንዴት ያዩናል የሚለውን ብቻ ሳይሆን ራሳችን እንደ አፍሪካውያን ራሳችንን እንዴት እናያለን የሚለውን ለመቅረፍ ወይም ለመቀየር የአፍሪካ ኮንቲኔንታል ሚዲያ ሃውስ ወይም የራሷ እንደ አፍሪካ ህብረት የራሱ ሚዲያ ሃውስ ቢኖረውና እነዚህን ትርክቶች ለመቀየር አጽንኦት ሰጥቶት እንዲሰራ ጥሪ ያቀርበዋል ማለት ነው። ዶክተር አብይ አህመድ ከዚሁ 36ኛው የአፍሪካ ህብረት የመሪዎች ጉባኤ ጎን ለጎን ከተለያዩ ሀገራት መሪዎች ከዓለም አቀፍ ተቋማት አመራሮች የተለያዩ ጉዳዮች ላይ መምከራቸውን አክለው ገልጸዋል። በሁለትዮሽ ግንኙነቶች ላይ እንግዲህ ያተኮሩ ውይይቶችን ያደረጉት ከሩዋንዳ፣ ከቡሩንዲ፣ ከዲአርሲ እና ከሶማሊያ መሪዎች ጋር ተገናኝተው ሀገራት ያላቸውን ግንኙነት ላይና በቀጠናዊ ደግሞ ያሉ ጉዳዮችንም አንስተው ሰፊ በሆነ ጊዜ ተወያይተዋል። በሁለተኛው ረገድ ደግሞ የተለያዩ የማልቲላተራል ኦርጋናይዜሽኖች ኃላፊዎች ጋርም ተገናኝተው ነበረ። ከዚህ ጋርም ያው የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬስ ከጠቅላይ ሚኒስትር አብይ አህመድ ጋር በነበራቸውም ቆይታ ያነሱት የነበረው ዋናውን ውይይታቸው ከሰላም ስምምነቱ ጋር ተያይዞ ያሉ አመርቂ ውጤቶች እና ኢትዮጵያ እየገፋችበት የሄደችበት በስምምነቱ መሰረት እያደረገቻቸው ያላቸው ነገሮችም አንስተው ነበረ። በሳቸውም በኩል እንግዲህ በተባበሩት መንግስታት ድርጅት በኩል ለኢትዮጵያ ምን አይነት ድጋፎች ሊደረጉ እንደሚችሉ ይበልጥ ደግሞ በተጠናከረ መንገድ አብሮ ለመስራት ያሉትን ጉዳዮች ላይም ተነጋግረዋል። ውጭ ጉዳይ ምክትል ዳይሬክተር ከሆኑት የአሜሪካን ሀገር ካትሪን ፊ የፒስ አግሪመንቱ ኢምፕሊሜንቴሽን ላይ እዛ ላይም ውይይቶች ተደርገውበታልና የበለጠ ደግሞ የሚያደርጓቸውንም ድጋፎች አጠናክረው እንዲቀጥሉ በሚመች ሁኔታ እዚህ ላይም ተወያይተዋል ማለት ነው። ከዩኤን ፋኦ ዋና ዳይሬክተር ጋር እንዲሁም በአፍሪካ የምግብ ዋስትና ወይም ፉድ ሴኩሪቲ እና ፉድ ሶቨሬንቲ ላይ በተለይ ደግሞ ኢትዮጵያ አሁን እያደረገቻቸው ያለችው ጥረቶች አሉ። ራስን ምግብ በመቻል የምግብ ዋስትናን በማረጋገጥ እየተደረጉ ያሉ ስራዎችን እሱ ላይ ደግሞ የበለጠ በተጠናከረ መንገድ ዩኤን ፋኦ እንዴት ሊረዳ እንደሚችል ከሳቸውም ጋር ተወያይተዋል ማለት ነው። አፍሪካን ዲቨሎፕመንት ባንክ ፕሬዚደንት ከሆኑት ጋር ከዶክተር አዴሲና ጋም ተወያይተዋል። በተለይ ደግሞ የስንዴ ልማት ያለው ስራችን ላይ እዛ ላይም ድጋፍ እያደረጉ ነውና ይበልጥ ደግሞ ይሄን ተሞክሮ ወደ ሌላ የአፍሪካ ሀገራት ላይ ራሱም እንደዚህ እንዲከናወን ብዙ ግፊት የሚያደርግ ድርጅት እንደመሆኑ መጠን ይህንንም የበለጠም ደግሞ የሌማት ትሩፋትንም የጀመርናቸውን ስራዎች እዛ ላይም እገዛ እንደሚያደርጉም አንስተዋል ማለት ነው። ክቡር ጠቅላይ ሚኒስትራችንም እዚህ ላይም የበለጠውን የጀመሩትን ስራዎች እንዲያጠናክሩ ጠይቀዋቸዋል። ከመካከለኛው ምስራቅ ጋር ተገናኝቶ የኢስላሚክ ዲቨሎፕመንት ባንክ የሚባል ሌላም ደግሞ የልማት ባንክ ኃላፊ ወይም ዳይሬክተር ጋር ከሳቸውም ጋር ተገናኝተው ነበረ። በተለያዩ ሀገራዊ የሆኑ የልማት ፕሮጀክቶች ላይ እገዛ ሊያደርጉ የሚችሉባቸውን ጉዳዮች ላይ ተወያይተዋል። በመጨረሻም ደግሞ በሁለትዮሽ ግንኙነት ከካታር የስቴት ሚኒስተር ወይም ሚኒስቴር ዴታ ጋር ተገናኝተው በሁለቱ ሀገሮች ያለውን ግንኙነት ላይ በተጠናከረ መንገድ ለመቀጠል ያሉ ሁኔታዎችን ለማመቻቸት እሱ ላይም ተነጋግረዋል። በዚሁ የአፍሪካ ሁለንተናዊ ጉዳዮች ላይ በሚመክረው ጉባኤ ላይ ንግግር ያደረጉት የህብረቱ ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ አፍሪካ ህብረት በሀገሪቱ እያጋጠሙ ያሉ ቀውሶችን ለመፍታት እየሰራ መሆኑን ተናግረዋል። በኢትዮጵያ ፌዴራል መንግስትና ህወሓት መካከል በደቡብ አፍሪካ የተደረገው ስምምነት አንዱ ማሳያ መሆኑን ጠቅሰው መልእክታቸውን አስተላልፈዋል። የጥይት ድምጽ የማይሰማባት አፍሪካን ለማየት እየተተገበረ ያለው ፕሮጀክት ያተገባበር ፍኖተ ካርታ ዓላማውን ለማሳካት የተቀመጠለትን አቅጣጫ እየተከተለ ነው።
የአፍሪካ ህብረት በአህጉሪቷ ያሉ ቀውሶችን ለመፍታትና ለመቅረፍ እየሰራ ይገኛል። በኢትዮጵያ ወንድማማቾች መካከል የተደረገውን ስምምነት መጥቀስ ይቻላል። ለጠቅላይ ሚኒስትር አብይ ምስጋናዬን ለመግለጽ እወዳለሁ። የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆንና ሌሎችም የስምምነቱ አባል የነበሩት ላሳዩት መነሳሳትና ጥበብ ለተሞላበት አካሄድ አመሰግናቸዋለሁ። ደቡብ አፍሪካም ለነበራት መስተንግዶና ምቹ ከባቢን መፍጠር ምስጋና ይገባታል። ከአፍሪካ ዋነኛ ስብራቶች መካከል የፖለቲካና ጸጥታ አለመረጋጋት ተጠቃሽ ነው። ይህ ጉዳይ በበርካታ ሀገራት በፖለቲካና ጸጥታ ላይ ጫና እያሳደረ ነው። ይህም ህገ መንግስትን መሰረት ያደረገ የመንግስት ለውጥ ላይ ችግር እየፈጠረ ነው። ሽብርና ግጭት የምርጫ ሂደትን እያስተጓጎለ ይገኛል። ይህ ህገ መንግስታዊ የመንግስት ግልበጣን ተከትሎ የምንጥለው ማዕቀብም የሚፈለገውን ውጤት እያመጣ አይደለም። በዓለም አቀፍ ደረጃ ያለን ቦታ መጠናከር አለበት። የቡድን 20 ከአፍሪካ ህብረት ይቀበላል የሚል ተስፋ አለን። ይህ አህጉራዊ ተቋማችን በዓለም ለሚከሰቱ ችግሮች ድምጽ እንድንሆን ያስችለናል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ለውጥ በማድረግም አፍሪካ የምክር ቤቱ ቋሚ አባል መሆን አለባት። የአፍሪካ ህብረትን በሊቀመንበርነት ያገለገሉት የሴኔጋሉ ፕሬዝዳንት ማኪሳል በ36ኛው የአፍሪካ ህብረት የመሪዎች ጉባኤ ንግግራቸውን አፍሪካ በርካታ ፈተናዎችና ችግሮችን እያሳለፈች መሆኑን አንስተው በተለይ ደግሞ ሽብርተኝነትና በጉልበት የሚደረጉ ስልጣን የመያዝ ችግሮች ዋነኛ ፈተና መሆኑን ተሰናባቹ ሊቀመንበር የገለጹ ሲሆን የህብረቱ ሊቀመንበርነት ለኮሞሮሱ ፕሬዝዳንት አዝሊ ኡስማን አስረክበዋል። በአፍሪካ አህጉር እየጨመረ የመጣውን ሽብርተኝነት በመዋጋት ረገድ ክቡር ዋና ጸሐፊው ላሳዩት ተነሳሽነት ማመስገን እፈልጋለሁ። እርግጠኛ ነኝ የጸጥታው ምክር ቤትም ያሉትን ይተገብራል የሚል እምነት አለኝ። ህገ መንግስትን ያልተከተለና ያላከበረ የመንግስት ለውጥም ሌላኛው ፈተና ነው። ነፃና ፍትሃዊ ምርጫ በአፍሪካ ምድር ተግባራዊ እንዲደረግ ተቋማት ምር ማጠናከር ይገባል። በቆይታዬ የእናንተ እገዛ ተጨምሮበት ሰላማዊ በሆነ መንገድ የፖለቲካ ሂደቶች እንዲኖሩ ጥረት አድርጌያለሁ። የጸጥታው ምክር ቤት ሽብርተኝነትን በመዋጋት ረገድ የራሱን ሚና ሊወጣ ይገባል የምንለው በአፍሪካ የሚከሰት ሽብርተኝነት ለዓለም አቀፍ ደህንነትም ጭምር አስጊ በመሆኑ ነው። ስለሆነም የጸጥታው ምክር ቤት የገንዘብ ድጋፍ ያደርጋል ብለን እናስባለን። እነዚህ ከሰላምና ጸጥታ ጋር የተገናኙ ችግሮች ሰላማዊ የሆነ መፍትሄን ማምጣት እንደሚያስፈልግ አመላካች ናቸው። ይህም በተለይ በቀጣይ ልናሳካው ለምናስበው ግብ ከፍተኛ ድርሻ ይኖረዋል። በዚህ ዙሪያ በኢትዮጵያ በኩል የተሄደበት ርቀት የሚደነቅ ነው። የምንፈልጋት አፍሪካ የሚያስፈልጋትን የምታውቅ የሚበጃትን የምትመርጥና የተሳሰረች መሆን ይገባታል። በጋራ መርህ መነሻነትና በብዝሃነት መከባበር ላይ እንዲሁም አጋርነት ላይ ትኩረት አድርጎ መስራት ያስፈልጋል። ህብረት የመሪዎች ጉባኤ የአፍሪካ የንግድ ቀጠናዊ ጉዳዮች ብሎም ሰላምና ተያያዥ ጉዳዮች ላይ ውይይት አድርጎ መፍትሄ ያበጀ ሲሆን ጉባኤውን በሰላም ተጀምሮ ያለምንም ስጋት የተጠናቀቀ ሲሆን እንግዶቹ